እና ኮሜንት ላይ ሄርሜላ ናት እንደዚህ ያደረገች ሄርሜላ ናት ያስደበደበች ያላችሁ ብዙ ሰዎች ኮሜንት ተሰጡኝ አይቻለሁ። ነገሩን ደግሞ በግልጽ ማረጋገጥ ስለፈለኩ ነው። እና ቴክስቶችም የገቡኝ ስለሆነ እሷ ናት ያደረገች እሷ ናት ያስደበደበች ያሉ ቴክስቶችም የገቡልኝ ነው። ኢንቦክስም ሰው ያወራልኝ የደወለልኝም እንደዛ ያለኝ ስለሆነ ከልጁ ጋር ያለውን ነገር እስክንጨርስ እስክናስይዘው ድረስ ነገሩን ለማጣራት ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንደምታዩኝ አሁን በጥሩ ሁኔታ ላይ ነው ያለሁት። በጣም በጥሩ ሁኔታ ላይ ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ዛሬም በአዲስ ቪዲዮ ወደ እናንተ ፊት መጥቻለሁ። ቻናሉን ደግሞ ሰብስክራይብ አድርጉ ፕሊዝ፣ ሰብስክራይብ አድርጉ። እስቲ 50 ሺህ እንግባና የኔን ደስታ እንየው። እስቲ እንየው የምትሉ 50 ሺህ እናስገባው። ባለፈው ተጨንቃችሁ አሰባችሁልኝ እንዴት ሆንክ ብላችሁኝ ኢንቦክስ ላይም ኮሜንት ላይም በጠይቃችሁኝ በሙሉ እግዚአብሔር ያክብርልኝ። እኔ በጣም ደህና ነኝ። አሁን በሙሉ ጤንነት ላይ ይገኛለሁ፣ እግዚአብሔር ይመስገን። አሁን ደህና ነኝ። በጣም ጥሩ ሁኔታ ላይ ነው ያለሁትና ለተጨነቃችሁልኝ ላሰባችሁልኝ በሙሉ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ደህና ነኝ እኔ። የባለፈው ጉዳይ ሁላችሁም እንዳስጨነቃችሁ አውቃለሁ፣ ሁላችሁም እንዳሳሰባችሁ አውቃለሁ። ያው እሱን ነገር ዛሬ በግልጽ ልነግራችሁ ነው የመጣሁት። ሄርሜላ ጋርም ደውዬ ደግሞ ያለውን ነገር በግልጽ ለማውራት አንቺ ነሽ የላክሽው አይደለሽም ወይስ እሷ የምታውቀው ሰው ነው እኔ ጋር መጥቶ የደበደበኝ ወይስ ሌላ ሰው ነው የሚለውንም በግልጽ ማውራት ስለፈለኩ ማወቅ ስለፈለኩ እናንተን ደግሞ እንድታውቁ ስለፈለኩ ነው ይሄን ቪዲዮ ግዴታ ዛሬ መቅረጽ አለብኝ ቢያሰብኩት እና የልጁን ጉዳይ ደግሞ አሁን ህግ ይዞት ነው ያለው። በቃ እኔም ያለኝን ነገር አሁን አቁም ያለው ከእንዲያን ድሩዬ ጋር እኔም ሰጣ ገባ ውስጥ መግባት የለብኝም። የማይሆን ነገር ውስጥም እንትን ማለት የለብኝም። በዚህ ምክንያት እናቴን በጣም ተጨንቃ ጥሩ ሁኔታ ላይ ስላልሆነች ካሁን በኋላ እንዲያ ነገር ውስጥ እኔም እጅ ላለማስገባት ሞክራለሁ እና ነገሩን ህግ እንዲይዘው አድርገነዋል። ልጁም ታርጋው ተገኝቷል። አሁን ስልኩንም ትራክ አድርገን ያለበትንም ቦታ ያፈላለግን ነውና እሱን ደግሞ ሲያዝ ያለውን ነገር በሰፊው እናንተ ደግሞ የማሳያችሁ ይሆናል። ዛሬ ለሄርሜላ እንደውልላትና እንዴት ነው ነገሩ የሚለውን አንቺ ነሽ አይደለሽም ከሷ ጋር የሚያነካካው ነገር አለ የለም የሚለውን ነገር በዚህ ቪዲዮ እናያለን። እደውልላታለሁ። ስልኬን ካነሳችልኝ ያው ከማታ ጀምሮ ስደውልላት ያነሳችልኝ አይደለም እንዳያችሁት ያው እሷም ጥሩ ሁኔታ ላይ አይደለችም። ከአብርሽ ጋር በመለያየቷ ከሱ ጋር አንለ ባለመሆኗ አሁን ላይ ጥሩ ሁኔታ ላይ አይደለችም። እንዳያችሁት ትንሽ ተከፍታለች፣ ልቧም ተሰብሯል አይነት ነገርና ያም ነገር ደግሞ ትንሽ ስላሳዘናት ስልኬን አነስቼ አይደለም እና በዛም ኬዝ ነው ያስባለሁ። ግን አሁን ደውልላትና ያለውን ነገርም ለእናንተም በሰፊው የምናየውና ነገሩን ነው ለማጥራትም እንሞክራለን። እሷ ጋር ያለኝን ነገር ለማጥራትም እንሞክራለን ብዬ ተስፋ አደርጋለሁ። ስልኬን ካነሳችልኝ ልደውልላትና የምትለውን ነገር ደግሞ አብረን የምንሰማ ይሆናል። ሄሎ ጤና ይስጥልኝ። ዳዊት ከማል በል የሄርሜላ ስልክ ነው አይደል? አዎ የሄርሜላ ስልክ ነው፣ ግን ለጊዜው ስልኳ እኔ ጋር ነው። ኦኬ አንቺ ማንስ? እኔ ጓደኛዋ ነኝ። ማን በል ሄርሜላስ? እና ሄርሜላን አሁን ማውራት እችላለሁ። ማውራት የምፈልገው ጉዳይ ስላለ ነው። እሷ እንኳን አሁን ማውራት አይመስለኝም። ምን ነው ምን ተፈጠረ ነገር አለ? አይ ትንሽ ጥሩ ሁኔታ ላይ ስላልሆነች ነው። ግን ባወራት ደስ ይለኛል። ተሞክሪልኛለሽ እንትን ለማለት ስልኩ ለመስጠት ወይ ጭራሽ ማውራታችን ከኔ ደስ እኔ ላውራኝ ያለውን ነገር ላውራሽ አንቺ? አዎ እሺ። እንትን ሜቢ ዩቲዩብ ቻናሌን ትከታተያለሽ አንቺ? ዩቲዩብ ቻናሌን ትከታተያለሽ? አዎ እና ሰሞኑን የተፈጠረ ነገር አለ። በሄርሜላ ስም እየመጣ የሚያስፈራራኝ ድብደባ ያደረሰብኝ ልጅ አለና ያ ነገር እሷ አስደርጋብኝ ነው እኔ ላይ በጭራሽ በፍጹም እሷ እንደዛ ታደርግ ማለት እንደዛ ብታደርግበት ምንም አይነት ምክንያት የለም። አይ በደም ማጣራት ስለፈለኩኝ ብዙ ሰዎች እሷን ያስደረገችብህ እሷን ያስደበደበች ምናን ያወሩ ስለሆነ ያን ነገር ማጣራት ፈልጋለሁ። እኔ ላይ በጣም ከባድ አደጋ ነው የደረሱትና ይሄን ነገር በግል ከሷ ጋር ማውራት ስለምፈልግ አዲስ አበባ እስክመጣ ድረስ ግዴታውም ማረጋገጥ ስለፈለኩ ነው።
በፍጹም እሷ ስለዚህ ነገር ምንም የምታውቀው ነገር የለም። እኔ እርግጠኛው ነገር አውርተሻለች እንደዛ ብላ አንቺን? አዎ በጣም ነው የምናወራው። ጓደኛዬ እኮ ናት። ኢቭን በጣም ጨንቋት ልደውልልህ ምናምን ነገር ነበረ። ኦኬ በጣም ማለት ትክክል ያልሆነ ሁኔታ ውስጥ ናት አሁን እራሱ። ይገባኛል። ከአብርሽ ጋር ያለውንም ነገር ኤቭሪቲንግ ነገር አውቃለሁ። ያው ለሷም ስደውል የተረዳሁት ነው። ሰሞኑን ያው ካለችበት ጭንቀት ተነሳ ነው ስልክ የማታነሳው ቢያስባለሁ። ግን ያው ይሄን ነገር የኔም ቤተሰቦች የቲም ቤተሰቦችም እንዲያውቁ ስለምፈልግ ነው። ያው እሷ ሜቢ አስደበደበችኝ እሷ ከሆነች በግልጽ ማወቅ ስለፈለኩ ነው ዛሬ ደወልኩላት። እና አንቺ ደግሞ እሷ አይደለችም ብለሽኛል። እርግጠኛ ነሽ እናት? እርግጠኛ ነኝ። እውነት እሷ እንደዚህ የምታደርግበት ምንም አይነት ምክንያት የላትም። አላዛ አይደለች እሷ ምንም እንደዚህ የተጋጫችሁት ነገር እንኳን የለም ማለት ነው። እንዲያንም ፐርሰናሊቲ እንደሌላት አውቃለሁ። ግን ያው ነገሩን ደግሞ በግልጽ ማረጋገጥ ስለፈለኩ ነው። እና ቴክስቶችም የገቡኝ ስለሆነ እሷ ናት ያደረገች እሷን ያስደበደበች ያሉ ቴክስቶችም የገቡልኝ ነው። ኢንቦክስም ሰው ያወራልኝ የደወለልኝም እንደዛ ያለኝ ስለሆነ ከልጁ ጋር ያለውን ነገር እስክንጨርስ እስክናስይዘው ድረስ ነገሩን ለማጣራት ምን ልክ ነው መጠየቅ ያለውን ነገር የማወቅ ግድ እንትን አለ። እሷ እንደዚህ ደግሞ ታረጋግበት ምንም አይነት ምክንያት የለም። በቃ እንደዛ ከሆነ ጥሩ ነው። ብቻ ግን ስትረጋጋ ለኔ መልሳ እንድትደውልልኝና እንድታሳውቀኝ የምታደርጊኝ ደስ ይለኛል። እሺ እኔና ቴንክ ዩ በጣም እሺ። እንዳያችሁት ነው ቤተሰብ፣ ያው ሁሉም ነገር እናንተም እንደሰማችሁት ነው። ሄርሜላ ምንም ነገር እንደማታውቅ እዚህ ነገር ውስጥ እጇ እንደሌለ ነው አሁን ጓደኛዬ የነገረችኝ። እና ኮሜንት ላይ ሄርሜላ ናት እንደዚህ ያደረገች፣ ሄርሜላ ናት ያስደበደበች ያላችሁ ብዙ ሰዎች ኮሜንት ስጡኝ አይቻለሁ። ኦፍ ኮርስ ነገሩን ስታዩት ካለው ነገር አንፃር ስታዩት እውነት ሊመስል ይችላል ነገሩ። ግን እኔም ሄርሜላ አይመስለኝም ይሄን ያለ እኔ እንዲያነጥላቻ አላት ብዬ ስለማላስብ እንዲያ ነገር ክፉ ነገሮችን ታደርጋለች እኔ ላይ ቢያስብ። ግን ያው የልጁንም ማንነት አሁን ላይ ደረስንበት ነው። አሁን ላይ ሐዋሳ ስላለው ያው ሞተሩንም ታርጋውን ይዘን ስልኩንም ትራክ አድርገን ያለበት ድረስ ሄደን ያው ለሚያስ ከፖሊሶችም ጋር ርብርብ ያደረግን ነው ይቻለን ነገር ያደረግን ነው። እና በዚህ መንገድ ለኔም ለተጨነቃቱ ቤተሰቦቼ በሙሉ በጣም አመሰግናለሁ። አትጨነቁ። እኔ በጣም አሁን ደህና ነኝ። ለኔም ፈርታችሁ ደግሞ ከጓደኞች ጋር ተንቀሳቀስ ብቻና ተንቀሳቀስ ማታም ደግሞ አምሽታ ትግባ ወደ ቤት ለምትሉኝ በሁሉ በጣም ነው ማመሰግነው። ያው እኔም የራሴን ነው ጥንቃቄ አደርጋለሁ። በኔም በራሴ በኩልም ደግሞ ጥንቃቄ አደርጋለሁ። እናንተም ከምታስቡልኝ በላይ እኔም ለእናቴ ስለማስብ የእናቴም ጭንቀት ስለሚገባኝ ስለምረዳው በራሴ በኩል ደግሞ ጥንቃቄ አደርጋለሁ። ስለ አብርሽና ሄርሜላም ደግሞ የተሰማህን ነገር ግለጽ ብሎችኝ ነበር ኮመንት ላይ። አብርሽና ሄርሜላ እኔ አብርሽ ሁኔታ አሁን ላይ በጣም እየደበረኝ ነው ያለው። እንደ ወንድም ሳየው ልክ አይደለም ይሄ ነገር፣ እንደ ጓደኛም ሳየው ልክ ስላልሆነ እዚህ ጋር እውነቱን በቃ መናገር ፈልጋለሁ። ከዚህ በኋላ አብርሽ ባለፈውም ተናግሬያለሁ እኔ ከሄርሜላ ጋር ያለን ነገር በቃ ለአንዴና ለመጨረሻ ጊዜ ቢሆን አቁም። በቃ ይሄ ምንም የሚያስኬድ ነገር አለ ሄደም ደግሞ እንድትለማመጣትም አልፈልግም ካሁን በኋላ በቃ ግልጹን ተናገር ስላላችሁ እኔ በቃ ካሁን በኋላ የኔ ሐሳብ ይሄ ነው። እነሱ እንትን ላይ በቃ ይበቃሃል። ካሁን በኋላ ሚስትም ወልዳለች፣ ልጅ አለክ፣ አርፈ በቃ ከሚስት ጋር ስራ። አንተንም የሚወዱ ቤተሰቦች ኢቭን ኢንስታግራም ላይ በጣም ብዙ ሰዎች ነው አብርሽን አውራው ደውለ አብርሽን አናግረው አግኝታ አናግረው እንዴት ነው እንዲያ ነገር የሚያደርገው ብላችሁ በጣም ብዙ ሰዎች ኢንስታግራም ላይ ስደውልልኝ በኖርማል ኮልም ስደውሉልኝ ነበርና እኔ የተቻለኝን አቅም ያደረኩ ነው። ደውዬለትም ለማግኘት ሞክሬያለሁ። ሰሞኑን ቢዚ ስለሆነ ያው ደውሎ ለማናገር አልተቻለምና አሁን አዲስ አበባ ቀጣይ ሳምንት መሄድ አይቀርም። የዛን ሰዓት ደግሞ ሂጄ በግልጽ የማወራው ይሆናል። ቤተሰብ ያው ሁሉን ነገር ለእናንተም ላጥራ ብዬ ነው ያለውን ነገር ለእናንተም በግልጽ ላሳይ ብዬ ነው። ስለነበራችሁ ቆይታ አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ግሬስ ፋሚሊ ይለያል። ቴንክ ዩ